አቶ እስክንድር በድንገት እየሰማው ዜና በስልክ ስታወራ ልጁ እናም ማህደርን ለማስገደል በስልክ ስታወራ በር ላይ ተደብቆ እያዳመጣት ነበር። እናም ልጄ ይሄን ነገር ያደረገችው እውነት የኔ ልጅ ናት ወይ በማለት ግራ ተጋብቶ ነገሩን ሳይውል ሳያድር እንደሞተች ይሰማል። ማህደር ሞተች፣ በሰው እጅ እንደተገደለች ሲሰማ ሀብል የምትከትፍበት ቢላ ከኩሽና እንደሌለና እንደጠፋ ለሁሉም ተናግራለች። ያንን ቢላ ወስዳ የሰጠችው መርሲ ለገዳዩ ሀብል ናት ተብሎ ሀብል እንድትያዝና ከዛ ቤት እንድትወጣ፣ በዛን መሀል ደግሞ መነንም ከዛ ቤት እንድትባረር ነበረ ሀሳቧ እና እቅዷ። ይህንን ነገር ስታቀናብረው ይህን ሁን ብላ ቢኒያም የሚባል ሰው ስልክ ደውላ ስታወራው እይውልህ ነግሬሃለሁ፣ ግደላትና ብትጠየቅ እንኳን ሌላ ሰው እንዳስገደላት ነው መናገር ያለብህ፣ እኔን የኔን ስም እንዳጠቁም ስትል ታስጠነቅቀዋለች። ቢኒያም ተጨማሪ ገንዘብ እንደሚፈልግ ሲነግራት አረባ ካንተ ቀልደኛ ነህ፣ እንዴት ነው ተጨማሪ ገንዘብ የምትፈልገው? ይበቃሃል፣ በዚሁ ስራውን ስራ ስትለው በፍጹም አላደርገውም፣ እንግዳውስ እናገራለሁ ለፖሊስ ሲላት ነበረ። መርሲ እሺ በቃ ጨምርልሃለሁ ገንዘብ ያለችው። ይሄን ሁሉ ታሪክ አባት በጆሮ ሰምቶ ነበር። ከሌሎች ሰዎች አሉባልታ አልሰማም፣ በራሱ ጆሮ ስለሰማ ይሄንን ነገር ማህደር መሞቷን እንዳወቀ ለፖሊስ ይደውልና የኔው ልጅ ነፍሰ ገዳይ ነች፣ የማህደር ገዳይ የኔው ልጅ ናት በማለት ለፖሊስ ይጠቁማል። ካክስቷ ከጸደ ጋራ ከውጭ ወጥተው መነንንና ሀብልን ለማሳጣት ነበረ። ልክ እንደገቡ እሺ አሁን ወንድሜም አለ በሉሽ ተናገሩ፣ እናትና ልጅ ተመሳጥራችሁ እዚህ የተቀመጣችሁት እውነቱን ለወንድሜ ንገሩት በማለት ስትናገር፣ በያ ተናገሪ ወይዘሮ መነን፣ አሁንስ ሀብልና አንቺ እናትና ልጅ መሆናችሁን ተናገሪያ በማለት ሲናገሩ እስክንድር ከላይ ወርታች እየወረደ ነበረ። ቆይ ምንድን ነው የምታወሩት? እባካችሁ ዝም በሉ እናንተ በማለት እዝራ ይናገራል። ከአባቴ ፊት ምንም ነገር እንዳታወሩ ባካችሁ በማለት ቢናቸውም እነሱ ግን አባዬ እንኳን መጣህ፣ እንደውም ለእኔ ቀድሜ ልነግርህ ነበረ፣ አሞኛል ስላልከኝ ብቻ ነው እያልነገርኩህ በማለት ስትለው በዛን መሀል ነበረ የሳሎኑ በር ተንኳኩቶ ማን ነው ብላ ጸደ ከሰፍ ብላ በሩን ስትከፍት የአዲስ አበባ ፖሊስ ነኝ በሚል አንድ ፖሊስ ወደ ውስጥ ይገባና መታወቂያውን ያሳያቸዋል። እናም መርሲ ማለት የትኛዋ ናት ሲል እኔ ነኝ ስትለው እሺ ወይዘሮ መርሲ አሁን በቁጥጥር ስር ውለሻል፣ በነፍስ ግድያ ወንጀል ተጠርጥረሽ በማለት ሲጠይቃት ማን? እኔ ነኝ ጭራሽ ወንጀለኛዋ ገዳይዋ እኔ ነኝ እንዴ በማለት ስትናገር አዎ አንቺ ነሽ፣ አዝናለሁ ልጄ በማለት ይናገራል። አጸደም ያን ይዛ እንደውም ፖሊስ ጋሽ ፖሊስ ሊዮን ወንጀለኞቹ እነዚህ ሀብልና መነን የሚባሉት ናቸው፣ እናም እነሱን ይዘህ ሂድ እንጂ እቺ ልጅ ምንም የምታውቀው ነገር የለም ብላ ጸደ ለነሱ ስትሰነዝርላቸው አቶ እስክንድር አርፈሽ ተቀመጭ አንቺ ልጅ የማያገባሽ ውስጥ ጥልቅ አትበይ በማለት ይናደዳል። አሁን በዛን መሀል ነበረ አባትን በጣም ተናዶ ስለነበረ ልጁን አጋፍጦ ትቷቸው ወደ ላይ ወጥቶ ይሄዳል። ፖሊሱም በሉ ጉልበት እንድጠቀም አታድርጊም በማለት መርሴን ይዟት ይወጣል። በዛን ሰዓት አጸደም ተከትላቸው ትወጣለች። ግን የተለወጠ ነገር የለም። ለጊዜው እስከሚጣራ ድረስ ወደ ማረፊያ ቤት እንድትቆይ ትደረጋለች። ቢኒያም እየተባለውም ገዳይም እንዴት ለምን እንደገደላትና እንዴት እንደሆነ ሲጠየቅ እውነቱን ተናግሯል። መርሲ የምትባል ልጅ እንድገላትና ብርም ከፍላኛለች፣ ቢላውን የሚያመጣችው ከቤት እንደሆነም ነግራኛለች በማለት ሲጠይቃት መርሲ በፍጹም ይሄኔ ቢኒ የሚባለው ልጅ እማቀው ታሪክ የለም ብላ ብትናገርም በፍጹም አድርገሽዋል፣ አሁን ለማንኛውም የሌባ አይነ ደረቃቱኝ ወደ ማረፊያ ቤት ውሰዱልኝ በማለት ወደ ማረፊያ ቤት ትገባለች። መነን እስክንድርን ለማናገር ወደ ክፍሉ ስትገባ ቆይ የሰማሁት ነገር እውነት ነው ወይ ቢላትም እዩልህ ግን አንድ ነገር ልንገርህ እስክንድር፣ እርግጥ አዎ እውነት ነው፣ እውነቱ ደግሞ ሀብል የኔ ትክክለኛ ልጅ አይደለችም፣ እኔ አልወለድኳትኝም፣ ግን አሳድጊያታለሁ ስትለው ለምን ዋሸሽኝ? እንዴት እንደዚህ ታደርጊያለሽ? በማለት መነን አንገቷን ያንቃታል። እባክህ እስክንድር እያመመኝ ነው ስትለው እኔንም እንደዚህ ነው ያሳመምሽኝ፣ ከዚህ ቤት ውጭልኝ፣ አሁን አይንሽን ማየት አልፈልግም ይላታል። እዝራም በዛ በኩል ሀብልን ከዛ ቤት እንድትወጣና እንደማይፈልጋት ይነግራታል። እየወደድኩም ቢሆን እሄዳለሁ በማለት ልብሷን እየሸከፈች እያለ
ቆይ አንቺ ነች ሴትዮ ምንድነው ግንኙነታቸው? በቃ ከዚህ በኋላ መናገር አስፈላጊ አይደለም። ልሄድልህ ስለሆነ ብዙም ባትነጋገረኝ ጥሩ ነው። እኔም እኮ እውነት ለመናገር ስለወደድኩና ስላፈቀርኩ እንጂ እሷ ስላለችኝ አይደለም የተቀመጥኩትኝ። እንደሚስትህ ሳታየኝ እንኳን እንደ ሰራተኛ እያገለገልኩ ተቀምጫለሁ። ግን ደግሞ የተቀመጥኩት ንጹህ ፍቅርህን ብዬ ነው። ከዚህ ቤት ውስጥ እንደዛ እየተናገርከኝም እንኳን ተቀምጫለሁኝ። ግን ከዚህ በኋላ አታስብ፣ እሄዳለሁ በማለት ልብሷን ስትሰበስብ፣ አዎ ይሄ የውሸት ትርክሽን አቁሚና ልብስሽን ሰብስበሽ ብትሄጂ ይሻልሻል በማለት ይናገራታል። እስክንድርም መነንን ከመኝታ ቤቱ እንድትወጣለት ገፍትሮ ካስወጣት በኋላ ሳሎን ወርዳ እያለ አቶ እስክንድርም ልብሷን ሰብስቦ በሻንጣ ውስጥ አድርጎ ወደ ታች ይዞላት ይወርዳል። በዛን መሀል ሀብልም ልብሶቿን ሰብስባ በሻንጣ ይዛ ስትወርድ አቶ እስክንድር ደሞ አንቺ ወዴት ነሽ ሲላት፣ አይ ጋሽ በቃኝ፣ ከዚህ በኋላ እኔ መሄድ እፈልጋለሁ። እርስዎ ብቻ ነው። እውነት ለመናገር ከጋሽ ውጪ ምንም አይነት ጤነኛ ሰው የለም እዚህ ቤት። ጋሽ እርስዎ በጣም መልካምና ጥሩ ሰው ነዎት። እናም እውነቱን ተነግሬያለሁኝ። ምክንያቱም እስከዛሬ የተቀመጥኩትኝ በማንኛቸውም ፍላጎት ሳይሆን በጋሽ መልካምነት ነው። አያስፈልግም። እርሳቸውም በፍጹም አንቺ አትሄጂም፣ ቆይ እኔና አንቺ የምንነጋገረው ነገር አለ በማለት መነንን ግን ከዛ ቤት እንድትወጣ እያደርጓታል። መነን ወዴት ትሄዳለሁ ባክህን ብትለውም በፍጹም ከዚህ አትቀመጭም ትሄጃለሽ በማለት ሲያባርሯት ልብሷን ይዛ እንድትወጣ ከተደረገች በኋላ ሀብል እሄዳለሁ ብላ ብትጠይቃቸውም እሳቸው ግን እንድትሄድ አልፈቀዱላትም። እዝራ ግን እንድትሄድና ከዚህ ቤት ማየት አልፈልግም፣ አይንሽም ማየት አልፈልግም ሲላትም ጋሼ እኔ መሄድ አለብኝ፣ ምክንያቱም በቃ አልቀመጥም፣ እዝራም እዚህ እንዲያኝ አይፈልግም ስትላቸው፣ ቆይ እስኪ የምንነጋገረው ነገር አለ፣ ዝም በይ ልጄ። አንቺ እንደነሱ ውሸታም ካልሆንሽ መልካም ከሆንሽ ትቀመጫለሽ፣ ግን እኔና አንቺ እንደ አባትና ልጅ እንነጋገራለን፣ አንቺ ጥሩ ልጅ ነሽ ሲላት፣ እሺ ጋሼ ግን እዚህ ቤት አልቀመጥም እንነጋገራለን እንጂ በማለት እሺ ትላቸውና ትቀመጣለች። እዝራ ግን ከዚህ ቤት ስመለስ እንዳላገኛት እንድትሄድ እፈልጋለሁ ሲሉ ይናገራቸዋል አባቱን። አባትም በልሻውን አንተም ውጣ ከዚህ ቤት እኔና እሷ ብቻችን እንነጋገራለን በማለት ያስቀሯትና እውነቱን ንገሪኝ እስኪ ልጄ በማለት ቁጭ አድርገው ሲያማክሯት ትክክለኛውን ነገር እዝራን እንደምትወዱና እንደምታፈቅረው እሱ ግን እንደማይፈልጋት ትነግራቸዋለች። የኔ ልጅ አንቺ ጥሩ ልጅ ከሆንሽ ካልተቀየርሽ መልካም ልጅ ከሆንሽ የትም አትሄጅም። እውነቴን ነው የኔ ልጅ፣ አዎ እንደዚህ ነው ጸባዩ። ግን ደግሞ እመኝኝ አንቺ የምትወጁና የምታፈቅሩ ከሆነ የኔ ልጅ የማያፈቅርበትና የማይወድበት ምንም አይነት ምክንያት የለም። ተረጋጊ በማለት እንድትቀመጥ ያደርጓታል። እሷ ግን ሄዳለሁ ብላ ብትታገላቸውም በፍጹም ብላ ያስቀምጧታል። እዝራ ተመልሶ ሲመጣ እዛ ቤት አጸደ መርሲን ለመጠየቅ ፖሊስ ጣቢያ ሄዳት አስጠርታት ስትጠይቃት፣ ቆይ አንቺ ልጅ ግን የእውነት አድርገሽዋል እንዴ ስትል ብላ በጠየቀችበት ሰዓት፣ አንቺ ቀስ ብለሽ አውሪ፣ አዎ እኔ ነኝ ያስገደልኳትኝ፣ ቢኒያም የሚባል ልጅ ግን ፈልገሽ እንድታመጭልኝ እፈልጋለሁ እንድታገኝልኝ ስትላት፣ የእውነት ግን አንቺ ከኔ ባሽነሽ እኔ ብቻ ነኝ ጎበዝን ነበር፣ እንዴት ግን አንቺ ልታስገድያቻልሽ ስትላት፣ መበቀል እንዳለባትና መግደል እንዳለባት ትነግራታለች። እናም ቢኒን ፈልጋ እንድታገኘው ስትጠይቃት እኮ በምን አይነት መንገድ ነው የማገኘው? አንድ የሚወዳት በጣም አንድ እህት አለችው፣ ታናሽ እህት። ስለዚህ እህት ካለችው እሷን እናግትበትና በሱ እያስፈራራ ነው ምንም ነገር በአንቺ እንዳላደረግሽ እንዲመሰክር እናደርገዋለን። ከዛ አንቺ እንድትፈች እናደርጋለን።